They all left because they don't even want to defend this. But meanwhile, the Speaker is rushing to the floor to pass a budget reconciliation to screw America by passing the biggest tax cut in history. And right before Donald Trump declared that some of his tariffs were off again, he sent out a message to his billionaire buddies. He posted, "This is a great time to buy," in all caps. Was that market manipulation? Was it corruption? President Donald Trump በከፍተኛ ደረጃ ተዋርደዋል። የሰሩት የቁማር ጨዋታ ሁሉ አንድ ባንድ ይፋ ሆኗል። ሰውየው ገና ስልጣን ከመያዛቸው በዚያ ደረጃ በፍጥነት ያንቀጨቀጫቸውም ለዚያ ነበር እየተባለም ይገኛል። ታሪፍ በሚለው የሀገራትን የአሜሪካ ገቢ ምርቶች ጭኛለሁ እያሉ ሲሉት የነበረው ጉዳይ ላይ በርካቶችን ያስደነገጠ የመጋረጃ ጀርባ አደገኛ የሙስና ቁማር አፈትልኮ ብቅ ብሏል። ትራምፕ ትሩዝ በሚባለው ማህበራዊ ሚዲያ የፖስተቱት እንደዚሁም በነጩ ቤተ መንግስት ኦቫል ቢሮ ውስጥ ቢሊዮነሮችን ሰብስበው በእሳቸው የታሪፍ የቁማር ጨዋታ ምን ያህል ዶላር እንዳተረፉ ሲናገሩ ድምጻቸውም ተንቀሳቃሽ ምስላቸውም በካሜራ ተይዞ ለሚዲያ ደርሷል። ፕሬዝዳንት ትራምፕ ቢሊዮነር ናቸው። በርካታ ቢሊዮነር ጓዶችም አሏቸው። ከነዚሁ በርካታ ቢሊዮነሮች ጋር አብረው ይሰራሉ፣ በየጊዜውም ሻይ ቡና ይባባላሉ። ከዚሁ ጋር በተያያዘም ትራምፕ ከሰሞኑ የተወሰኑ ቢሊዮነሮችን ወደ ነጩ ቤተ መንግስት ጠሩ። ጨዋታው ደራ። በአካባቢው ካሜራ መኖሩም ተረሳ። እናም ትራምፕ በኩራትና በደስታ ስሜት ቢሊዮነሮቹን ካጠገባቸው ደርድረው መናገር ጀመሩ። ትራምፕ ወደ ጓዶቻቸው ቢሊዮነሮች ወዳጆቻቸው በኩራት እጃቸውንም በመጠቆም እንዲህ አሉ። ስሙ ይኸውላችሁ፣ እኔ በሰራሁት የታሪፍ ጨዋታ በአክሲዮን ገበያው በዛሬው ዕለት ብቻ ይሄኛው 2.5 ቢሊዮን ዶላር አግኝቷል፣ ይሄኛው ደግሞ 900 ሚሊዮን ዶላር ሰርቷል። ከዚያም የቢሊዮነሮች ሳቅ ይከተላል። እውነታውን ለማስረገጥ እስኪችን የብዙዎች መነጋገሪያ የሆነችውና በርካቶችን ጉድ ያስባለችውን የትራምፕን ቪዲዮ እንመልከታት። he made $2.5 billion today, and he made $900 million. That's not bad, because he's a financial. በርካቶች ይህን ቪዲዮ ከተመለከቱ በኋላ ጉድ ብለዋል። ይህንን ቪዲዮ የተመለከቱ ሰዎች የትራምፕ አደገኛ የቢሊዮነሮች ቁማር ገብቷቸው ይህ ሰው በአፋጣኝ ስልጣን መልቀቅ አለበት እያሉም ነው። ከዚህ ቪዲዮ ጋር በተያያዘም ተከታታይነት ያላቸው ዘገባዎች እየተሰሩ ይገኛሉ። This video added fuel to fire. It shows Trump boasting that Charles Schwab, standing beside him in White House, had made $2.5 billion in a day. የትራምፕ ጉድ በዚህ አላበቃም። ስልጣን ከያዙ ጀምሮ ታሪፍ እያሉ ክፉኛ ሲያራውጣቸው የነበረው ጉዳይ አሁን ማርኬት ማኒፑሌሽን ወይም ገበያን ጠምዝዞ ለራስና ለፈለጓቸው አካላት ጥቅም ማዋል በሚለው ወንጀል ሊያስጠይቃቸው የሚችል አደገኛ ወንጀል ውስጥ የተዘፈቁ መሆናቸውም እየተነገረ ነው። በዚሁ ዙሪያም እሳቸው ሊደብቁት ያልቻሉት እጅግ አደገኛ የሚባል ማስረጃ ተይዞባቸዋል። ይህችን ትራምፕ የተዘፈቁባትን ማርኬት ማኒፑሌሽን የተባለችዋን ነጥብ በሚገባ ጠበቅ አድርገን እንያዛት። በሰፊው የምንነጋገርባት አደገኛ የትራምፕ አካሄድና ቁማር ናት። Is this market manipulation? No. Why not? If it was a plan, if it was always the plan, how is this not market manipulation? And right before Donald Trump declared that some of his tariffs were off again, he sent out a message to his billionaire buddies. He posted, "This is a great time to buy," in all caps. Was that market manipulation? Was it corruption? እንግዲህ የተከታተልናቸው የውይይት ነጥቦች ይሄው ትራምፕ ታሪፍ እያሉ ሲያውጁ ከነበረው ጀርባ ማርኬት ማኒፑሌሽን የሚባለው አደገኛ የሆነ የቁማር ጨዋታን ሲጫወቱ እንደነበር ነው። ጉዳዩ ወደ ሴኔቱ ደርሶ ከባድ የነበረውን የውይይት ነጥብ ተመልክተናል። አሁን ደግሞ ከዚሁ ገበያን ባልተገባ መልኩ ለራስና ለቡድን ጥቅም ማዋል የሚለውን ይህንኑ ማርኬት ማኒፑሌሽን የተባለውን አደገኛ ቁማር ትራምፕ እንዴት ሲጠቀሙበት እንደነበር በዘገባዎች ማስረጃነት እንመልከት። ቀደም ብለን ጠቆም ለማድረግ እንደሞከርነው ይህንኑ አደገኛ ተግባር የኢኮኖሚክስ እና የማርኬቲንግ ባለሙያዎች ማርኬት ማኒፑሌሽን ይሉታል። ማርኬት ማኒፑሌሽን ማለት ስልጣን በመያዝ አጋጣሚ እጅ የገባ ሀገራዊና ዓለም አቀፋዊ የገበያ ሚስጥሮችን በመጠቀም ገበያውን ለራስ ወይም ለፈለጉት ሰው ጥቅም ማዋል፣ እንደዚሁም የያዙትን የመወሰን አቅምን ጭምር በመጠቀም ገበያው ራሱን በራሱ ከሚመራበት አካሄድ ውጪ ለራስ ወይም ለሌሎች ለሚፈለጉ ጥቂት ሰዎች ተለይቶ እንዲጠቅም ማድረግ ማለት ነው። በዚሁ ማርኬት ማኒፑሌሽን ውስጥ ያልተገባ ትርፍን ማግበስበስ፣ ሌሎችን መጉዳት፣ የገበያ ሚስጥሮችን ለሌሎች አሳልፎ መስጠት፣ ውሳኔዎችን አስቀድሞ ማሾለክ፣ ቅድመ የገበያ ጥቆማዎችን መስጠትና የመሳሰሉት ይገኙበታል።
ፖለቲከኞችና መሪዎች በስልጣናቸውና በፊርማዎቻቸው የመወሰን አቅሙ ስላላቸው በዚሁ ማርኬት ማኒፑሌሽን ከሚጠረጠሩት መካከል በግንባር ቀደምትነት የሚጠቀሱ ናቸው። ወንጀሉ እጅግ አደገኛ ከሚባሉት የወንጀል ተርታዎች መካከል የሚመደብም ነው። በረቀቀ መንገድ ገንዘብ ከአንዱ ነጥቆ የሌላው ማድረግ እንደማለት ነው። በእንደዚህ አይነት ማርኬት ማኒፑሌሽን ውስጥ ፖለቲከኞችና ጥቂት ባለሀብቶች ተመሳጥረው ብዙሃንን ሊጎዱበትና ራሳቸውን ሊጠቅሙበት ይችላሉ። ይሄ ጉዳይ በዋነኝነት የሚከሰተው በአክሲዮን ገበያዎች ወይም ስቶክ ማርኬቶች ላይ ነው። ስቶክ ማርኬት ሰዎች ያለውን ሀገራዊና ዓለም አቀፋዊ ገበያ አምነው ትርፍ ለማግኘት ያላቸውን ካሽ ወጪ በማድረግ የሚገዙት አክሲዮን ነው። የስቶክ ማርኬት መነሳትና መውደቅ የአንድን ሀገር የገበያና የኢኮኖሚ እንቅስቃሴ አካሄድ የሚያሳይ ነው። የምጣኔ ሀብት ባለሙያዎች ስቶክ ማርኬትን ወይም የአክሲዮን ገበያ እንቅስቃሴን ማርኬት ኢንዲኬተር ይሉታል። የገበያውን እንቅስቃሴ ጤናማነት ወይም ጤና ማጣት የሚያመላክት መሳሪያም ጭምር ነው እንደማለት ነው። ከሰሞኑ ፕሬዚዳንት ትራምፕ የንግድ ጦርነትና የታሪፍ ግርግር ጋር በተያያዘ አክሲዮኖች ከአሜሪካ እስከ አውሮፓና እስያ ወድቀዋል። ይህ ማለት የአክሲዮን ገዢዎችና ሻጮች በገበያው አስተማማኝነት እምነት አላደረባቸውም ማለት ነው። ይህም በምጣኔ ሀብት ባለሙያዎቹ ማርኬት አንሰርቴኒቲ የሚባለው ነው። በየቀኑ በሚካሄዱት የአክሲዮን ወይም ስቶክ ኤክስቼንጅ ግብይቶች በትሪሊየን የሚቆጠር ዶላር ይንቀሳቀሳል። የአክሲዮን ገበያዎች በአብዛኛው ያለማንም ጣልቃ ገብነት ራሳቸውን በራሳቸው የሚመሩ ናቸው። የአክሲዮን ገበያ ግጭትን፣ ጦርነትን፣ በአጠቃላይ አለመረጋጋትን አይፈልግም። ገበያዎቹ በግለሰቦች በገበያው መተማመን ላይ ብቻ የተመሰረቱ በመሆናቸው የገበያ እምነት ወይም ማርኬት ትረስት የግድ ነው። ማርኬት ማኒፑሌሽን ሚሊዮኖች በአክሲዮን ገበያ ውስጥ ያሉ ሰዎችን ስለሚጎዳ ሰዎች በገበያ ውስጥ እምነት እያጡ እንዲሄዱ በማድረግ በሂደት በአጠቃላይ ገበያው እየተዳከመ እንዲሄድ የሚያደርግ በመሆኑ በአደገኛ ወንጀል ውስጥ የሚካተት ነው። በማርኬት ማኒፑሌሽን ውስጥ ሊሳተፉ የሚችሉት ሰዎች ወይም ቡድኖች ከፍተኛ አቅም ያላቸው በመሆናቸው የወንጀል ድርጊታቸውን በዚያው ልክ የሰፋና የገዘፈ ነው። የሚወሰኑት የፖለቲካ ውሳኔዎች ገበያውን ሊያነሱት ወይም ሊጥሉት ይችላሉ። በዚህ መሰረት የሰሞኑ የትራምፕ ውሳኔ የዓለም አክሲዮኖችን ካሉበት ከፍታ ያወረደበት ሁኔታ ታይቷል። አሁን እስኪ የዶናልድ ትራምፕን አደገኛ የማርኬት ማኒፑሌሽን ጨዋታ እንመልከት። እንዲህ ሆነ። ትራምፕ የታሪፍን መጣል ጉዳይ የተወሰኑ ሀገራትን ስም እየጠሩ ካስታወቁ በኋላ አንድ ቀን ግን ከ60 በላይ ሀገራት ላይ በአንድ ጊዜ ታሪፍ መጣላቸውን አስታወቁ። ዓለም ተንጫጫ፣ አክሲዮኖች ወደቁ። ታሪፍ የተጣለባቸው አንዳንድ ሀገራት መልሰው ሌላ ታሪፍ ጣሉ። የንግድ ጦርነቱ ተፋፋመ። በሌላ አቅጣጫ ትራምፕ አንድ ቀን ብድግ ብለው ከቻይና በስተቀር በሌሎች ላይ ጫንኩትን ታሪፍ ለ3 ወራት ወይም ለ90 ቀናት አራዝም ያለው ሲሉም አስታወቁ። አደገኛው የትራምፕ የተጋለጠ የማርኬት ማኒፑሌሽን ጨዋታም ለአደባባይ የበቃው እዚች ነጥብ ላይ ነው። ትራምፕ ከቻይና በቀር በሁሉም ሀገራት ላይ ጣልኩትን ታሪፍ ለጊዜው አንስቻለሁ፣ ተረጋጉ ከማለታቸው በፊት ትሩዝ በተባለው የማህበራዊ ሚዲያ ትስስራቸው ላይ አንድ መረጃን በልጥፍ አጋሩ። ልጥፉ ወይም ፖስቱ ይሄው ታሪፍን አንስቻለሁ ከሚለው ከሰዓታት በፊት መሆኑን ልብ ማለት ይገባል። ዋናው ጨዋታም ያለው እዚህ ጋር በመሆኑ ነው ትራምፕ የተጋለጡት። ትራምፕ በጎ ነገር ሲናገሩ የአክሲዮን ገበያው እንደሚያንሰራራ፣ እንደሚያድግ ያውቃሉ። የእሳቸው ታሪፍ መጫንና አሉታዊ መመሪያዎች ደግሞ የዓለም የአክሲዮኖችን ገበያዎች ወይም ስቶክ ማርኬቶችን እንደሚጥሉ አሳምረው ያውቃሉ። እናም ይህንኑ በሀገራት ላይ የጫኑትን ታሪፍ አንስቻለሁ ከማለታቸው በፊት በዚሁ ትሩዝ በተባለው የማህበራዊ ትስስር ፖስታቸው አንድ ጠቋሚ ነገርን መልእክት አሰፈሩ። መልእክቱም እንዲህ የሚል ነበር: This is a great time to buy DJT ወይም ደግሞ ዲጄቲን አክሲዮን ለመግዛት ጊዜው አሁን ነው የሚል መልእክት ነበር። ይህችን የትራምፕ ጥቆማ የተመለከቱ ሰዎች የዲጄቲን አክሲዮን እየተረባረቡ ገዙ። ይህ በሆነ በሰዓታት ልዩነት ውስጥ ከቻይና በስተቀር በሌሎች በሁሉም ሀገራት ላይ ጭኞ የነበረውን ታሪፍ አንስቻለሁ የሚለው የትራምፕ ድንገተኛ አዋጅ ተከተለ። ይህንን እውነታ በተመለከተ ሴናተሯን እንስማቸው። And right before Donald Trump declared that some of his tariffs were off again, he sent out a message to his billionaire buddies. He posted, "This is a great time to buy," in all caps. Was that market manipulation? Was it corruption? ሴናተሯ ትራምፕ ታሪፍ አንስቻለሁ ከማለቱ በፊት በፖስቱ ላይ This is a great time to buy የሚል መልእክትን ለጥፎ ለቢሊዮነር ጓዶቹ መልእክትን አስተላልፏል። ይሄ ነገር ማርኬት ማኒፑሌሽን ነው፣ ሙስና ነው፣
ይሄ ጉዳይ በሚገባ በምርመራ ይጣራ በማለት ነበር ሲሞግቱ የታዩት። ሌላኛውም ሴኔተር የሁሉ ግርግር የትኛውን ሴኔተር ኪስ ለማደለብ ሲሉ ይሞግታሉ። If it's not market manipulation, what is it? Who's benefiting? What billionaire just got richer? አሁን አጨቃጫቂ ነጥብ ሆና ትራምፕን ያጋለጠችው ይቺው This is a great time to buy DJT በሚል የተለጠፈችው ፖስት ናት። በነገራችን ላይ ግድ የላችሁም አክሲዮን ግዙ ተብሎ የተጠቆመውም የራሳቸው የትራምፕ ንብረት የሆነው DJT ነው። DJT ማለት ትራምፕ ሚዲያ ኤንድ ቴክኖሎጂ ግሩፕ ኮርፖሬሽን ማለት ነው። አለቀ። የትራምፕና እሳቸውን የከበቡት ቢሊዮነሮች የቁማር ጨዋታም መሰረቱ እዚህ ጋር ነው። እናም የዚያች ፖስት ጉዳይ ትራምፕን አጋልጣ የሚዲያ ሁሉ መነጋገሪያ ሆናለች። 4 hours prior to his tax reprieve, Trump posted on social media encouraging investors that it was a great time to buy. ይኸው በፕሬዝዳንት ዶናልድ ትራምፕ ላይ ምርመራ ይከፈትልን ጥያቄ የተነሳው በሕግ አውጪዎቹ ሴኔተሮች ነው። በሰውየው ላይ ጠበቅና ጠለቅ ያለ ምርመራ ይካሄድልን የሚለውን በተመለከተ የዲሞክራቲክ እጩዎቹ አምርረው ታይተዋል። ሰሞኑን የተፈጠረውን የኢኮኖሚ ቁማር መሰል ጨዋታን በተመለከተ ጉዳዩ አግባባዊነት ባለው መልኩ ምርመራ እንዲደረግበት ደብዳቤ የጻፉ ሴኔተሮች ስም ዝርዝር ይፋ ሆኗል። የኒውዮርኩ የዲሞክራት ተወካይ ቸክ ሹመር፣ የማሳቹሴትሷ የሴኔት ተወካይ ኤልዛቤት ዋረን፣ የአሪዞና ሴኔት ተወካዮች የሆኑት ማርክ ኬሊ፣ እንደዚሁም ሴኔተር ሩበን ጋሌጎ፣ የካሊፎርኒያው ሴኔተር አደም ሼፍ እና የኦሪገኑ የሴኔት ተመራጭ ሴኔተር ሮን ዋይደን የሰሞኑ የፖለቲካ ቁማር ጨዋታ የመሰለው የአክሲዮን ገበያ አካሄድ ይመርመርልን በሚለው ደብዳቤ ላይ ስማቸው ከተጠቀሱ ሴኔተሮች መካከል ናቸው። አሁን ነገሩ ተጋግሏል። They all left because they don't even want to defend this. But meanwhile, the speaker is rushing to the floor to pass a budget reconciliation to screw America by passing the biggest tax cut in history. ትራምፕ እየሰሩት ያለው ስራ ወንጀል ነው፣ ሰውየው ከወዲሁ ኃይል ይባሉ ይገባል የሚለው ጫጫታ ከፍ ብሎ እየተሰማ ነው። ትራምፕ አሁን ባለው ሁኔታ ከቢሊዮነሩ ኢለን መስክ ጋር ያላቸው ግንኙነት ሳይቀር ይመርመር እየተባለም ይገኛል። ሴኔተሮች፣ ጠበቆችና የሚዲያ ባለሙያዎች ይህንኑ የትራምፕን አካሄድ በሚገባ እየተከታተሉት ይገኛሉ። በዚህ መሃል ትራምፕ የሥራ ጫና በዝቶብኛል፣ አጠቃላይ ምርመራ ማድረግ አለብኝ በማለት ነጩን ቤተ መንግሥት ለቀው ሆስፒታል ገብተዋል።